ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ መረጃዎች ከሀገር ቤት ከባህር ማዶ በቅደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እንደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛው የመረጃ ሰዓታችን ከሀገራችን ኢትዮጵያ ከሀገራችን አፍሪካ ብሎም በአውሮፓ ለየት ያሉ ስፖርታዊ ጥንቅሮችን አሰናድተን ይሰነላችሁ መተናል። ትላንት በርከት ያሉ መርሃ ግብሮች ተካሄዱ። በደረጃ ሰንጠረዡ ላይ ለውጥ ያስከተሉ ነበሩ። ዛሬ የሚጠበቁ ጨዋታዎች አሉ እናነሳቸዋለን። በጣሊያን በስፔንም የነበሩ ትልቅ ጨዋታዎች ነበሩ። በሳውዲ አረቢያም ሲጠበቅ የነበረ አንድ ትልቅ ጨዋታ እንደነበረ ይታወቃል። በቡድን ዜናችን የቀድሞ ተጫዋች ሩድ ጉሌት ስለ ባርሴሎና የሚለን ነገር አለ። በዛው የይዘን የባርሴሎናን የቡድን ዜና እናነሳለን። አርብ የሚጠበቅ እውነት አለ ከኬሊያን ምባፔ ጋር በተያያዘ በሪያል ማድሪድ የመረጃ ሰዓታችን በርካቶች ከቬኒሺየስ ጁኒየር ጎን ቆመዋል። ከዛ ውጪ የእግር ኳስ ማህበር ቦርድ አዲስ ውሳኔ ሊወስን ነው ተብሏል። ሜሲን እናነሳለን። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝህን መረጃዎች ትከታተላላችሁ። ትላንት በእንግሊዝ የካራባኦ ካፕ ጨዋታዎች ሲካሄዱ ነበር። ለየት ያሉትን መርጠን ይዘን መተናል። ከዛ ውጪ በዛሬው ዕለት የሚጠበቁ ጨዋታዎች አሉ። እያንዳንዱ እናነሳለን። አዳጊው ቡድን አነጋጋሪነቱ ቀጥሏል። በምን በኩል የሚለውን ታደምጣላችሁ። ዛሬ ቀጥለው ከሚካሄዱ ጨዋታዎች ውስጥ ትልቁ በፉክክር ደረጃ ኒውካስል ከቶትናም የሚያደርጉት ጨዋታ በትልቅ ፉክክር ደረጃ ይጠበቃል። ጨዋታውን እናነሳዋለን። በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል ከተጫዋች ኮንትራት መረዘም ጋር በተያያዘ የሚጠበቅ እውነት አለ። ለየት ያለ መረጃ እናደርሳችኋለን። ሃላንድ ብለን ማን እንላለን የሚል መረጃ አለን። ሲቲ ቤት ለየት ያለውን መረጃ ተከታተላላችሁ። ሲቲም ዛሬ በጣም ወሳኝ የተባለ ጨዋታ አለበት። ይህንን ጨዋታ የተመለከተም ለየት ያለ ጥንቅር በማንቸስተር ሲቲ መረጃ ሳስናነሳ ከሲቲ ደጋፊዎች ጋር በተያያዘ የደረሰን ጥያቄ አለ፣ ምላሽ አካተናል። ቼልሲዎች በወቅታዊ ብቃት ላይ በተለይም ከወጥ ብቃት ጋር በተያያዘ ማሬስካም ያመኑት ነገር አለ። ዳኒ መርፊ እንደ መፍትሄ ያስቀመጠው ነገር አለ፣ ተሰሙታላችሁ። ከዛ ውጪ የዛሬ ጨዋታ ላይ ፔድሮ ኔቶ የቀድሞ ክለቡን ወልቭስን ወደ ሞሊኒክስ ሄዶ ይገጥማል። ማሬስካ ስለ ተጫዋቹና ስለ ጨዋታው ያሉት ነገር አለ። የዛሬውን የቼልሲ ጨዋታ የተመለከተ ለየት ያለ ጥንቅር ይዘናል። ሊቨርፑሎች በአውሮፓ ሻምፒዮንስ ሊግ አርሰናል በፕሪሚየር ሊግ ያለውን አይነት ቁጥር ያላቸው በምን ታደምጡታላችሁ። በሊቨርፑልና በስሎት መካከል ስላለው ወቅታዊ ግንኙነት እንነግራችኋለን። ከዛ ውጪ በስሎት በኩል ከጨዋታው ጋር እያይዘው የሰጡትን ጋዜጣዊ መግለጫ፣ ቡድኑ ከአርሰናል ጋር በቆመ ኳስ የተነጻጸረበትን መንገድና እንደዚሁም ዛሬ የሚደረገውን ጨዋታ በስፋት እንመለከታለን። ፓላስን ነው ዛሬ ሊቨርፑል የሚገጥመው። ሊቨርፑልያን ቆዩን። በአርሰናል በኩል ከአድማጭ ተመልካቾች ከመጣ ጥያቄ ነው ምላሽ በመስጠት የምንጀምረው፣ ተከታተሉታላችሁ። ከዛ ውጪ ማይክል አርቴታም በዛሬው ጨዋታ ዙሪያ መግለጫ ሰጥተዋል። በዚህ ጋዜጣዊ መግለጫቸው ላይ ብዙ ነጥቦችን አንስተዋል። በተለይም ከተጫዋች ጉዳት፣ ከስኳድ ዴብዝ፣ ኮንትራት ከማራዘም ጋር በተያያዘና በርካታ ሀሳቦችን አንስተዋል፣ እንመለከተዋለን። በቡድን ዜና ማክስ ዶማን እና ቪክተር ዮኬሬሽን እናነሳለን። አርሰናል ዛሬ ኤምሬትስ ከብራይተን ኤንድ ሆቭ አልቢዮን ነው ጨዋታ የሚያደርገው። ስለ ጨዋታው ብዙ ነገር እንላችኋለን። አርሰናልያን ከኛ ጋር ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን ከሳምንት አሸናፊ በሆነው ቡድን ውስጥ ከሳምንት አሸናፊ የሆኑ ተጫዋቾችን እንነግራችኋለን። ትላንት ባደረስናችሁ አንድ መረጃ ላይ ተጨማሪ ጥንቅር ይዘን መተናል። በዩናይትድ በኩል በዘንድሮ የውድድር ዓመት ዩናይትድን የሚያስቆጨው ምንድነው ካላችሁ የግብ ቋሚ ነው። እንዴት የሚለውን ታደምጣላችሁ። ብሩኖ ፈርናንዴዝ፣ ማቲያስ ኩና፣ ማንቸስተር ዩናይትድ በዚህ ዓመት በሩበን አሞሪም ስር ሰር አሌክሳንደር ቻክማን፣ ፈርጉሰን፣ ኦሌ ጉናር ሶልሻየር፣ ራሽፈርድ፣ አንድሬ ኦናና እያለን ቀደምት ሰዎችንም በዩናይትድ ማንሳት ዛሬ ግድ ብሎናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሀሳብ መስጫ ሳጥናችን ላይ መደግፏቸው ክለቦች ዛሬ ጨዋታ የሚያደርጉ ከሆነ መልካታችሁን እናድርሱን። በፕሮግራማችን ይዘትም ሀሳባችሁ ልታካፍሉን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። ትላንት በኢትዮጵያ ፕሪሚየር ሊግ 4 መርሃ ግብሮችን ተመለከትን። 2 በአዲስ አበባ ስቴዲየም፣ 2 በሐዋሳ ዩኒቨርሲቲ ስቴዲየም። ትላንትና ግብ ካየነባቸው አንደኛውን ጨዋታ ለዛሬ ማለዳ ቀጥረናችሁ ነበር። ይሄም ጨዋታ መቻል ከኢትዮጵያ ንግድ ባንክ ያደረጉት እስከ ረፍት መቻል 2-2 የመራበትን ጨዋታ ቀጠሮ አስይዘናችሁ ነበር። ሙሉ የጨዋታውን ውጤት እንንገራችሁ። መቻል ኢትዮጵያ ንግድ ባንክን 3-1 በሆነ ውጤት ድል አድርጓል። መቻል 3 የማሸነፊያ ግቦች መሐመድ አበራ 38ኛው ደቂቃ ላይ፣ አይናለም
ይገዛው 40ኛው ደቂቃ ላይ ከረፍት መልስ ራሱ መሐመድ ያበራ 57ኛው ደቂቃ ላይ ሶስቱን የመቻል የማሸነፊያ ግቦች ሲያስቆጥሩ የኢትዮጵያ ንግድ ባንክ የሽንፈት ያልታደገች ብቸኛ ግብ ሳይመን ፒተር በፍጹም ቅጣት ምት ነበር ማስቆጠር የቻለው በካስታውሳችሁ እነኚህ ሁለት ክለቦች ለፕሪሚየር ሊግ ዋንጫ አንገት ለአንገት ተናንቀው የነበሩ ቡድኖች እንደነበሩ ይታወቃል በካቻምና ውድድር ላይ ግን ዘንድሮ መቻል 3-1 በሆነ ውጤት ድል አድርጓል ቀጣይ እሁድ ወልዋሎ ዓዲግራት ዩኒቨርሲቲ ከመቻል ሰኞ ኢትዮጵያ ንግድ ባንክ ድሬዳዋ ከተማ ጨዋታቸውን የሚያደርጉ ይሆናል የኢትዮጵያ ፕሪሚየር ሊግ ትላንትና ሌላ ግብ የተቆጠረበት ኢትዮ ኤሌክትሪክ በተመሳይ በአዲስ አበባ ስቴዲየም አርባ ምንጭ ከተማን 3-1 ያሸነፈበት ነበር ሐዋሳ ላይ መድረገነት ሽረ ከወልዋሎ ዓዲግራት ዩኒቨርሲቲ 0-0 አዲስ አበባ ላይ ባህር ዳር ከተማ ከኢትዮጵያ ቡና 0-0 ነበር የተለያዩት ዛሬ ኢትዮጵያ ፕሪሚየር ሊግ ይቀጥላል ሐዋሳ ከተማ ከወላይታ ዲቻ ሐዋሳ ላይ ለዚሁ ፋሲል ከነማ ከሲዳማ ቡና በተመሳይ ሐዋሳ ዩኒቨርሲቲ ላይ ጨዋታቸውን የሚያደርጉ ሲሆን ዛሬ በአዲስ አበባ ስቴዲየም ኢትዮጵያ መድን ከሸገር ከተማ የጨዋታ ተራዝሟል በኢትዮጵያ መድን ጨዋታ ምክንያት ስለዚህ ዛሬ ሊደረግ የሚችለው ጨዋታ ብቸኛው ነገሌ አርሲ ከቅዱስ ጊዮርጊስ በአዲስ አበባ ስቴዲየም ዛሬ ጨዋታቸውን የሚያደርጉ ይሆናል አፍሪካ ደርሰናል ውድ ቤተሰቦቻችን የኬንያ ሴቶች ብሔራዊ ቡድን ጋምቢያን በድምር ውጤት በማሸነፍ ለአፍሪካ ዋንጫ ማለፉን አረጋግጧል ኢትዮጵያ ብሔራዊ ቡድን ትላንትና በታንዛኒያ በድምር ውጤት 3-1 ተሸንፎ መውደቃችንን ነግረናችሁ ነበር የኬንያ ብሔራዊ ቡድን ማለፉን ተከትሎ የሀገሪቱ ፕሬዝዳንት ዊሊያም ሩቶ ለብሔራዊ ቡድኑ የማበረታቻ ሽልማት አዘጋጅታቸው ተገልጿል ፕሬዝዳንት ዊሊያም ሩቶ ለእያንዳንዱ ተጫዋችና አባል 1 ሚሊዮን የኬንያ ሽልንግ መሸለማቸው ተነግሯል ብሔራዊ ቡድኑ ከ9 ዓመት በኋላ ለመጀመሪያ ጊዜ ነው ለአፍሪካ ዋንጫ ማለፍ የቻለው የኬንያ ብሔራዊ ቡድን ለሁለተኛ ጊዜ በአፍሪካ ዋንጫ ውድድር ይሳተፋል ማለት ነው ትላንተኛም ድሬዳዋ ላይ ድላችንን ሞክረን አልተሳካም 3-0 በድምር ውጤት ተሸንፈን ወድቀናል ትላንት ምሽት በመረጃ ሰዓታችን ሽፋን ስለሰጠነው ነው የብሔራዊ ቡድናችሁ ውጤት በዚህኛው የመረጃ ሰዓት ያላካተት ነው ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን ዛሬ በርከት ያሉ ጨዋታዎች በጥሎ ማለፍና በሊግ መርሃ ግብር ደረጃ ይደረጋሉ በሊግ ደረጃ የሚደረጉት የጣሊያን ሴሪን ማንሳት እንችላለን ሮማ ከፓርማ ኮሞ ከቬሮና ዩቬንቱስ ከዩዲኒዜ ቦሎኛ ከቶሪኖ ጄኖዋ ከክሬሞኔሴ ኢንተር ሚላን ከፊዮረንቲና እንዲሁም በፍራንስ ሊግ በርከት ያሉ መርሃ ግብሮችን እናያለን ዛሬ ሊያቨር ከብሪስት ሎሬንት ከፒኤስጂ ሜትስ ከሌንስ ኒስ ከሊል ማርሴ ከአንገርስ ናንትስ ከሞናኮ ፓሪስ ከሊዮን ስትራስቡርግ ከኦግዤር እና ቱሉስ ከሬኒስ ዛሬ በሊግ ደረጃ የሚደረጉ ናቸው በጥሎ ማለፍ ጨዋታም በርከት ያሉ ጨዋታዎች አሉ በእንግሊዝ የካራቦ ካፕ ጨዋታ ይደረጋል አርሰናል ከብራይተን ሊቨርፑል ከክሪስታል ፓላስ ስዋንሴ ሲቲ ከማንቸስተር ሲቲ ወልቭስ ከቼልሲ እና ኒካስል ከቶተንሃም ይጫወታሉ እነኚህ አምስቱንም ጨዋታ በፕሪሚየር ሊግ የመረጃ ሰዓታችን በስፋት እናደርሳቸዋለን ስለ ጨዋታዎቹ በጀርመንም የዲኤፍፒ ፖካል ጨዋታ ይደረጋል ሜንዝ ከስቱትጋርት ፓደርቦርን ከባየር ሌቨርኩሰን ዳምስታድ ከሻልክ ዱሰልዶርፍ ከፍራይቡርግ ኮሎኝ ከባየር ሙኒክ እና ዩኒየን በርሊን ከአርሜኒያ ቤልፊልድ ዛሬ የሚያደርጓቸው ጨዋታዎች በጀርመን የጥሎ ማለፍ የሚጠበቁ መርሃ ግብሮች ናቸው ትላንት በሊግ ደረጃ ሲደረጉ ከነበሩት ውስጥ የጣሊያን ሴሪ ይጠቀሳል በጣሊያን ሴሪ 9ኛ ሳምንት መርሃ ግብር ናፖሊ ከሊቼ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል የናፖሊን ብቸኛ የማሸነፊያ ግብ አንጉሳይ ነው ከመረብ ያሳረፈው ውጤቱን ተከትሎ ናፖሊ 21 ነጥቦች ላይ በመድረስ መሪነቱን አጠናክሯል ሊቼ በ15 ነጥቦች ወራጅ ቀጠና ውስጥ እንግዲህ ወራጅ ቀጠና አካባቢ ነው የሚገኘው 16ኛ ቀጣቀዳሜ ናፖሊ ከኮሞ እሁድ ፊዮረንቲና ከሊቼ በጣሊያን ሴሪ ኤ መርሃ ግብራቸውን የሚያከናውኑ ይሆናል ትላንትና የናፖሊ አማካይ አንድሬ ፍራንክ ዛምቢዮ አንጉሳ የ9 ዓመቱ ተጫዋች ማለት ነው የጨዋታ ኮከብ ተብሎ ተመርጧል የማሸነፊያውን ግብ ትላንትና ሊሴ ላይ ያስቆጠረው እሱ ነበረ ናፖሊ ወደ ስኩዴቶ ዋንጫ ዳግም ዘንድሮም የሚመለስ ይመስላል በጣሊያን ሴሪ በእርግጥ ዘንድሮ ፉክሩ ከፍ ያለ ነው ግን ናፖሊዎች መሪነታቸውን ያጠናከሩበት ሳምንት ነበር ኤስ ሚላን ቀስ በቀስ እየተንሸራተተ ይገኛል ትላንትና ከአታላንታ ጋር ጨዋታ አድርጎ ነበር በ9ኛ ሳምንት 1-1 ተጠናቀቀ ጨዋታው ግብ በማስቆጠር ረገድ ኤስ ሚላኖች ቀዳሚ ነበሩ ገና በአራተኛው ደቂቃ ላይ ሪቼ ከመረብ አሳረፈ ከዛ በኋላ ለአታላንታ ሉክማን 35ኛው ደቂቃ ላይ
ያቻነቷን ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ኤስ ሚላን ተከታታይ ጨዋታን በአቻ ውጤት ተጠናቋል። ኤስ ሚላን ነጥቡ 18 ደርሷል። አሁን በጊዜያዊነት የዛሬ ጨዋታ ውጤት እስኪታወቅ 3ኛ ነው። አታላንታ በ13 ነጥብ 7ኛ ነው። ቀጣይ ሳምንት ቅዳሜ ዩዲኒዜ ከአታላንታ፣ እሁድ ኤስ ሚላን ከሮማ። ሌላ በጣም ትልቅ ጨዋታ ለኤስ ሚላን የሚጠብቀው ነው የሚሆነው። ግን መሪነቱን ቀስ በቀስ እያጣ የመጣ ቡድን ሆኗል። አሰልጣኝ ኢጎር ቶዶርን ከኃላፊነት ያሰናበተው ዩቬንቱስ አዲስ አሰልጣኝ ለመሾም በመመልከት ላይ ይገኛል። ዩቬንቱስ በቀጣይም አሰልጣኝ ሉቺያኖ ስፓሌቲ ወይም አሰልጣኝ ፓላንዲኖን ሊሾም እንደሚችል ነው ስካይ ኢታሊያን ያረጋገጠው። የአሰልጣኝነት ቦታውን ለመረከብ አሰልጣኝ ሉቺያኖ ስፓሌቲ የተሻለ እድል አላቸውም እየተባለ ነው። ቡድኑን በጊዜያዊነት የክለቡ 23 ዓመት በታች ቡድን አሰልጣኝ እየመሩት እንደሆነ ይታወቃል። በዩቬንቱስ በኩልም ዛሬ የሚደረገውን የጣሊያን ሴሪኤ መርሃ ግብር በረዳት አሰልጣኝ ነው የሚመራው። 2 ሰዓት ከ30 ጨዋታው ይደረጋል። በቀጣይ ወደ ዋና አሰልጣኝ ሹመት ሲያመሩ የአሰልጣኝ ሉቺያኖ ስፓሌቲ ሹመት በዩቬንቱስ ቤት በትልቁ ይጠበቃል። ትላንትና በስፔን ሲደረጉ ከነበሩ ጨዋታዎች ውስጥ ውድ ቤተሰቦቻችን በስፔን የኮፓ ዴላሬ ከላሊጋ ተሳታፊ ክለቦች ውስጥ አንደኛው የሆነ ሄታፌ ለአንድ ደርዘን ግብ 1 ሲጎለው ጨዋታው ተጠናቋል። ሄታፌ በኮፓ ዴላሬ ጨዋታ ከሜዳ ውጪ ተጉዘው ተጋጣሚያቸው ኢንተር ዲ ቫልዲሞርን 11-0 በሆነ ውጤት ድል አድርገዋል። በርከት ያሉ ግቦችን ትላንትና ከተመለከትንባቸው ጨዋታዎች ውስጥ ይጠቀሳል። በባርሴሎናና በሪያል ማድሪድ በኩል በቀጣይ ዙር ጀምሮ ነው ጨዋታቸውን የሚያደርጉት። ስለዚህ ረፍት ናቸው። ትላንትና ግን የላሊጋው ተሳታፊ ሄታፌ ለአንድ ደርዘን አንድ የጎደለው ግብ 11-0 በሆነ ውጤት ድል ማድረግ የቻለበት ነበር። የስፔን መረጃችን ይቀጥለው ወደ ቤተሰቦቻችን። ሩድ ጉሌት ላሚን ያማል አፉን ሊዘጋ ይገባል። የሱ ስራ እግር ኳስ መጫወት ብቻ ነው። ስለዚህ ሜዳ ላይ ብቃትን ማሻሻል፣ ሜዳ ላይ ቡድንን መርዳት፣ ግብ ማስቆጠር፣ አሲስት ማድረግ፣ አሸናፊ ቡድን በመገንባት ሂደት ላይ መሳተፍ ብቻ ነው። ከዛ ውጭ እሱ ሚዲያ ላይ ወጥቶ በዚህን ያክል ደረጃ መናገር ግዴታ የለበትም። አፉን ዘግቶ ጨዋታ መጫወት አለበት። ትኩረት ማድረግ ያለበት እዛ ላይ ነው ብሏል። ያው ላሚን ያማል ከሰሞኑ ከሜዳ ውጭ ያለው የእግር ኳስ ህይወቱ በተለይም ከሴቶች ጋር ባለ ህይወቱ ብዙ ሲታማ ነበር። አሁን ደግሞ ለኤል ክላሲኮ ጨዋታ ለባርሴሎና መሸነፍ በሜዳ ላይ በጉዳት ምክንያት እሱ ራሱ በቂ እንቅስቃሴ እያደረገ አይደለም ከሚለው ውጪ በጋዜጣዊ መግለጫ ላይ የሪያል ማድሪድ ቡድንን አስቆጥቷል። በጨዋታው ላይ ያንን አይነት የሪያል ማድሪድ ተነሳሽነትን መፈጠር እሱ ነው በሚል ትችት ሲጎርፍበት እንደነበረ ይታወቃል። ሩድ ጉሌትም ይሄን ሐሳብ የሚያጠናክር ይመስላል ንግግሩ። ከላሚን ያማል ጋር በተያያዘ በነገራችን ላይ በባርሴሎና በኩል ተጨማሪ ሕክምና ምርመራ ይደረግለታል ተብሏል። ተጫዋቹ አሁንም በብሽሽት ጉዳት 100% ነፃ አይደለም የሚሉ መረጃዎችን በስፋት እየወጡ ይገኛሉ። ፌርሚን ሎፔዝ 6 ግቦችን ለባርሴሎና በሁሉም መድረክ ላይ አስቆጥሯል። የባርሴሎና ከፍተኛ ግብ አስቆጣሪ ነው። በግብ አስተዋጽኦ ግን ግብ ሲደመር አሲስት ማርከስ ራሽፈርድን አይስተካከልም። ንጹህ ግብ ብቻ ከቆጠረን ፌርሚን ሎፔዝ ቀዳሚ ነው። ሃትሪክ እንደሰራ እናስታውሳለን። ባለፈው ሳምንት እጅግ በጣም አስደናቂ ተጫዋች ነው። በተለይ የሚያስቆጥራቸው ግቦች ለየት ያሉ አይነት ግቦችን ሲያስቆጥር እንመለከተዋለን። አርብ የሚጠበቅ እውነት አለ። ይኸውም ኬሊያን ምባፔ የ2024-25 የወርቅ ጫማ የሚረከብበት ሽልማት ነው። እንደሚታወቀው አምና በአውሮፓ ከፍተኛ ግብ አስቆጣሪ ሆኖ የጨረሰው ኬሊያን ምባፔ በቡድን ደረጃ ነው የሚባል ስኬት የለውም። በግል ደረጃ ግን አምና ከፍተኛ ግብ አስቆጣሪ ነበር። ስለዚህ የፊታችን አርብ ሽልማቱ እንደሚበረከትለት ይፋ ተደርጓል። ኬሊያን ምባፔ ዘንድሮም ያው ከሃላንድ እና ከሃሪኬን ጋር እየተፎካከረ ይገኛል። ለዚህ የወርቅ ጫማ ዘንድሮ እንደውም በትልቁ ከክለቡ ሪያል ማድሪድ ጋርም ይሄ ክብሮችን ማሳካት የሚችልበት ጊዜ ይሆናል ተብሎ ይታሰባል። በጅማሮ ደረጃ እንደ ቡድን ሪያል ማድሪድም አስደናቂ ጊዜን እያሳለፈ እንደሆነ ይታወቃል። በርካቶች ከቪኒሺየስ ጁኒየር ጎን እየቆሙ ነው። ከሰሞኑ ቶኒ ክሩስ እንዴት ምርጡን ተጫዋች ዣቪ አሎንሶ ይቀይራል፣ ደግሞ ምርጥ እየተጫወትክ በምርጥ ጨዋታ ላይ ስትቀየር ያናድዳልና የቪኒሺየስ ጁኒየር ንግግር ብዙ ትኩረት ሊሰጠው የሚገባ አይደለም ብሎ ነበረ ቶኒ ክሩስ የቀድሞ ተጫዋች። አሁን ደግሞ ቫን ባስተን ዣቪ አሎንሶ ለምንድነው ምርጡን ተጫዋች በሜዳ ላይ ቀየረው? እኔ ለምን ያ ቪኒሺየስ ጁኒየር ላይ እንደተደረገ አይገባኝም። ቪኒሺየስ ጁኒየር ለምን እንደዛ እንደተበሳጨ እኔ ረዳዋለው ሲል ተደምጧል። ስለዚህ በርካቶች አሁን ከቪኒሺየስ ጁኒየር ጎን መቆም ጀምሯል። ዣቪ አሎንሶ ቪኒሺየስ ጁኒየርን ይቀጣዋል አይቀጣውም የሚለው ይጠበቃል። ሪያል ማድሪድ እንደ ቡድን ይቀጣዋል ተብሎ አይታሰብም።
ቡድኑ ከዣቪ አሎንሶ ከሰጣቸው 2 ቀን ረፍት በኋላ ዛሬ ነው ወደ ልምምድ የሚመለሰው። ከዚህም ጋር በተያያዘ እንግዲህ በሁለቱ መካከል የፊት ለፊት ንግግር ዛሬ ይደረጋል ተብሎ ይታሰባል። አዲስ ነገር ካለ ለሪያል ማድሪድ ደጋፊዎች ተከታትለን እንደዚሁም እናደርሳችኋለን። ዛው ስፔንን ቆይና ወደ ቤተሰቦቻችን ከሰሞኑ ዩሊያን አልቫሬስ ያደረገው ነገር መነጋገሪያ ነበር። በርግጥ ሊያሟሙቅ ሲገባ ነው ነገር እየተፈጸመው። አንድ ደጋፊ ትንሽዬ አበባ እያሳየ ተቀበለኝ የሚል መልእክት አስተላልፎለት ነበር። እናም እሱም ሄዶ እንደተቀበለው እየተቀበለ በነበረበት ሰዓት ላይ ግን ይህንን አበባ ለዩሊያን አልቫሬስ ይሰጥ የነበረ የእግር ኳስ ደጋፊ በቅርቡ ትንሽዬ ልጁን በሞት ማጣቱንና ለሷ መታሰቢያ እንዲሆን ከጨዋታው በፊት የስቴዲየሙ መሃል ላይ አበባ ጉንጉን እንዲያስቀምጥ ነበር የጠየቀው። እናም አርጀንቲና ተጫዋች እጅግ በጣም ልቡ ተነክቶ በወቅቱ አበባውን ተቀብሎ ያስቀመጠበትን ምክንያት አስረድቷል። ትላንትና ከላሊጋ ቲቪ ጋር ቆይታ ነበረው። በርካቶችም በዚህ ድርጊቱ ዩሊያን አልቫሬዝን እያመሰገኑት ይገኛሉ። ከጨዋታ በፊት የነበረ አንደኛው ትልቅ ቅጽበት ነበረ። ዛሬ የፍራንስ ሊግ መርሃ ግብሮች ቀጥለው እንደሚካሄዱ ይታወቃል። ከሰሞኑ የፍራንስ ሊጋ መሪነትን ያው ፓሪስ ሰን ዠርሜን መረከቡን ነግረናቸዋል። ዛሬም በርግጥ መሪነቱን ሊያጠናክር የሚችልበት እድል በእጁ ያለ ጨዋታ አለው። ፓሪስ ሰን ዠርሜን ከፍተኛ ግብ አስቆጣሪ ፓሪስ ሰን ዠርሜን ተጫዋች የላቸውም። ቢያንስ ግን ከፍተኛ አሲስት አድራጊ ውስጥ እስከ 9ኛ ሳምንት ሶስተኛው ተጫዋቻቸው ከፓሪስ ሰን ዠርሜን ነው። ከፍተኛ አሲስት አድራጊ ተጫዋች የምናገኘው ከሬንስ ነው። ይኸውም ቶምሰን በ5 አሲስቶች ይመራል። ከሊል ኮሪዬ ወደ 4 አለው። ቪታኒያ ነው ከዛ ከፓሪስ ሰን ዠርሜን 3፣ ኮብል ከአዲስ አዳጊው ፓሪስ 3 አለው። ለዚሁም ከማርሴ ነዲር 3 አሲስት አለው። ስለዚህ የፓሪስ ሰን ዠርሜን ተጫዋቾች ዘንድሮ በግብ አስተዋጽኦ ደረጃ ስማቸው ቢያንስ በቪታኒያ በኩል በአሲስት ደረጃ ይጠራል። ለማንኛውም በዛሬው ዕለት ፓሪስ ሰን ዠርሜንም ወሳኝ የተባለ የፍራንስ ሊጋ ጨዋታውን በፍራንስ ሊጋ ዛሬ በሚደረጉ ጨዋታዎች ውስጥ ያከናውናል። ውጤቶቹን በቀጣይ መረጃ ሰዓት የምናካተተው ይሆናል። ትላንት በሳውዲ አረቢያ የጥሎ ማለፍ ጨዋታዎች ተካሂደው ነበረ። በሳውዲ አረቢያ ኪንግስ ካፕ ጥሎ ማለፍ ጨዋታ አልኢታድ ካልናስር ያደረጉትን ጨዋታ አልኢታዶች ድል አድርገው ወደ ቀጣዩ ዙር መቀላቀላቸውን አረጋግጧል። አልናስር ትላንት ድሉን አልተጠቀመም። ግብ በማስቆጠር ረገድ ከሪም ቤንዜማ 15ኛው ደቂቃ ላይ መሪ ያደረጋቸው። ከዛ በኋላ አንጄሎ በአልናስር በኩል 30ኛው ደቂቃ ላይ አቻ ያደረጋቸው። ረፍት ሊወጡ አልቢቱር የጨመሩት 2ኛው ደቂቃ ላይ ኦአር ለአልኢታድ ግብ አስቆጥሮ አልኢታድ 2-1 በሆነ ውጤት ጨዋታው መምራት ጀመረ። ከዛ በኋላ ከረፍት እንደተመለሱ በአልኢታድ በኩል አልጁል ያዲን በቀይ ካርድ ወጣም፣ በቀጥታ ቀይ ካርድ። ስለዚህ አልኢታድ ከ50ኛው ደቂቃ ጀምሮ እስከ 9ኛው ደቂቃ ድረስ በጎዶሎ ተጫዋች ይጫወት ነበር። በሙሉ ተጫዋች የሚጫወተው አልናስር ድል ማድረግ ሳይችል ቀርቷል። አልናስር ከ10 ጨዋታ በኋላ የውድድር ዘመኑ የመጀመሪያ ሽንፈቱን ያስተናገደው። አልናስር መሸነፉን ተከትሎ ከውድድሩ ውጭ ሆኗል። በሌላ ጨዋታ አልሂላል እና አክዶን 1-0 በማሸነፍ ወደ ቀጣዩ ዙር እንደዚሁ ማለፉን አረጋግጧል። ክርስቲያኖ ሮናልዶ ወደ አልናስር ከደረሰ በኋላ ከ13 የዋንጫ ፉክክሮች ላይ በ13ቱም ሽንፈት ገጥሞታል። ከሳውዲ ፕሮ ሊግ እስከ ኪንግስ ዋንጫ፣ የሳውዲ ሱፐር ካፕ እና የኤዥያ ሻምፒዮንስ ሊግ ጨምሮ 13 ዋንጫዎች አመልጠውታል። በ13 መድረኮች ላይ ቢሳተፍም ማለት ነው። አልናስሮች እንግዲህ በ16 ውስጥ ተሸንፈው ወጡ። ክርስቲያኖ ሮናልዶ ታዲያ ከዚህ ጋር በተያያዘ ጥያቄ ቀርቦለት ነበረ። በምላሹም ክርስቲያኖ ሮናልዶ ከውድድሩ ተሰናብተናል፣ ነገር ግን በጋራ እንቆማለን፣ እንማራለን፣ ከዛ ወደፊት እንጓዛለን ብሏል ክርስቲያኖ ሮናልዶ። ግን እንዳጠቃላይ ሮናልዶ ወደ አልናስር ካመራ በኋላ ከትልቅ ዋንጫ ጋር ሳይገናኝ 13 ትልልቅ ዋንጫዎች አመልጠውታል። ከፍተኛ ግብ አስቆጣሪነቱን ግን አሁንም በዛው አካባቢ ላይ በሱ የበላይነት እንዳለ ይታወቃል። በCR7 ክርስቲያኖ ሮናልዶ። የእግር ኳስ ማህበር ቦርድ IFAB ሁለተኛ ቢጫ ካርድ በተሳሳተ መንገድ ከተሰጠ ተጫዋች በቀይ ካርድ ይወጣልና በዚህ መሰረት የቫር እገዛ ይደረግ እየተባለ ነው ሁለተኛ ቢጫ ካርድ ላይ። ከዛ በተጨማሪ ወደ ቤተሰቦቻችን ግብ ጠባቂዎች ኳስን ረጅም ሰከንድ ወይም ከ8 ሰከንድ በላይ መያዝ እንደማይችሉ ይታወቃል። ከዚህ አዲስ ህግ ጋር በተያያዘ ተጨማሪ አዲስ ህጎች ይጨመሩ እየተባለ ነው። ይሄውም በሰዓት መቁጠር ሂደት እንዲካተት እየታሰበ የሚገኘው ግብ ጠባቂዎች የመልስ ምት ሲመቱና የእጅ ውርወራም ሲደረግ እየተያዩ ያሉ ሰዓት መግደሎችም
በዳኛ ሰከንድ ይቆጠርላቸው የሚሉ እሳቤዎች አሉ ውይይት እየተደረገ ነው ለሞኑ የጁር ወራ ለምን በዚህ ያክል ተካበደ ማዕዘን ምትስካላችሁ የሊቨርፑል ደጋፊዎች ጠብቁን ምክንያቱን እንነግራችኋለን በጣም ትልቅ ማስረጃ አለ እንዲሆን ለማንኛውም የእግር ኳስ ማህበር ቦርድ በእነኚህ ሶስት ጉዳዮች ላይ ውይይት እያደረገ ነው ተብሏል ሊዮኔል አንድሬስ ሜሲ ከፋብሪዚዮ ሮማኖ ጋር ቆይታ አድርጎ ነበር ሰሞኑን ያው የዓለም ዋንጫ መሳተፈው ፈጣሪ ከፈቀደ ነው ያለውን አድርሰናቸዋል ሌላ ተጨማሪ አነሳቸው ነጥቦች እንንገራችሁ በርካታ ተጫዋቾች የግል ክብሮችን ለማንሳት በጣም ይጨናነቃሉ እዛ ላይም ትኩረት ያደርጋሉ ያለው ሊዮኔል አንድሬስ ሜሲ ናም በስተመጨረሻም ዋናው ህልማቸውን ያሳኩተም ብለዋል ዋናው ህልም ያለው ቡድን ላይ ነው ይላል አንድ ቡድን ስኬታማ ከሆነ ከዛ ሪካርዶችን ካሻሻለ ዋንጫ ካነሳ የግል ክብሮች ከዛ በኋላ ይመጣሉ አንዳንዶች የግል ክብርን ሲያሳድዱ ዋናውን ነገር አጥተዋል የግል ክብር ያለ ቡድን ድል አይመጣም ብሏል ሊዮኔል አንድሬስ ሜሲ እና እሱ ያገኛቸው የግል ክብሮች ሁሉ ከቡድን ስኬት የመጡ ወይም ከዛ የሚቀዱ እንደሆነ ነው ሊዮኔል አንድሬስ ሜሲ ከፋብሪዚዮ ሮማኖ ጋር በነበረው ቆይታ ያነሳው ሌሎችም አሉ በቀጣይ መረጃ ሰዓት እንዲሁ ያካተትን እንቀጥላለን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ ተመራረጡ የወቅቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር በድጋሜ ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን ብሬንትፎርድ ማንቸስተር ዩናይትድን ጥሎ ያለፈውን ግሪምሲ ታውንን 5-0 በሆነ ውጤት በመርታት በካራቦ ካፕ ትላንትና ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል ሌላ መርሃ ግብር ነበረ ከሜዳ ውጪ በመጓዝ ዌኮምብን የገጠመው ፉልሃም በመደበኛ የጨዋታ ክፍለ ጊዜ ጨዋታው 1-1 መጠናቀቁ ተከትሎ አልቢትሩ በሰጡት የመለያ ምት ፉልሃም ተጋጣሚያቸውን 5-4 በመርታት ወደ ቀጣዩ ዙር ማለፋቸውን አረጋግጧል ስለዚህ ትላንት ሁለቱም የፕሪሚየር ሊግ ተወካዮች ወደ ቀጣዩ ዙር ማለፋቸውን በካራቦ ካፕ እንደዚሁ ማረጋገጥ ችለዋል በፕሪሚየር ሊጉ ያስደነቁን ካሉ ቡድኖች ውስጥ ሰንደርላንድ ይጠቀሳል ዘንድሮ ለፕሪሚየር ሊግ ዋንጫ ከሚፎካከሩ ክለቦች አጠገብ እንዳገኘ ነው ይታወቃል ሰንደርላንድ በፕሪሚየር ሊጉም በርካታ ኪሎ ሜትር የሸፈኑ ተጫዋቾች ከሰንደርላንድ ናቸው ግራኒት ዣካ እስካሁን 100.8 ኪሎ ሜትርን ሸፍኗል ኖ ሳዲክም ከዛው 100.1 ኪሎ ሜትርን በመሸፈን በፕሪሚየር ሊጉ ሁለቱ ተጫዋቾች ከአናት ይገኛሉ ሰንደርላንዶች በፕሪሚየር ሊጉ በርካታ ኪሎ ሜትር የሸፈኑ ተጫዋቾቻቸው ናቸው ኤሊዮት አንደርሰን ከኖቲንጋም 3ኛ ዳንኤል ሙኒስ ከፓላስ 4ኛ ሳንድሬ ቤርግ ከፉልሃም 5ኛ ደረጃ ላይ ተቀምጧል ሰንደርላንድ በውጤት ጉዞ ላይ ይገኛል ተጫዋቾቹም ታታሪ መሆናቸውን ይህ ቁጥር ያሳያል መረጃውን ያገኘነው ከፕሪሚየር ሊግ ኦፊሻል ገጽ ላይ ነው ውድ ቤተሰቦቻችን አሁን ላይ በፕሪሚየር ሊጉ ሽንፈት ከቀመሱ ረጅም ጉዞ ላይ የሚገኙት ደግሞ በርንማውዞች ናቸው 8ኛ ጨዋታቸው ላይ ደርሰዋል ፓላስ 18ኛው አካባቢ እንደቆመበት ይታወቃል በኤቨርተን ተሸንፎ በርንማውዝ 8 ደርሷል አርሰናልና አስቶን ቪላ 6ኛ ጨዋታቸው ላይ ደርሷል ያለ ሽንፈት ጉዞ ማለት ነው በርንማውዝም ሌላ በፕሪሚየር ሊጉ በርካታ ከዋክብትን ለቆ ግን ደግሞ በፕሪሚየር ሊግ አናት አካባቢ ከሚገኙ አስደናቂ ቡድኖች ውስጥ ይጠቀሳል በዌስትሃም ዩናይትድ ቤት ደስተኛ አይደለም እየተባለ ነው ሉካስ ፓኩዌታ ባንድ ወቅት የፔፕ ጋርዲዮላን ቡድን ቀለብ የሳበ ተጫዋች እንደነበረ ይታወቃል ዝውውሩም እስከ 75 ሚሊዮን ፓውንድ ይፈጸማል ተብሎ ሲነገር በኋላም ላይ ከስፖርታዊ ውርዶች ጋር በተያያዘ ክስ ቀረበበት ያ ደግሞ ሲቲን ከዝውውር እንዲወጣ አደረገው የሉካስ ፓኬታን የእግር ኳስ ሕይወት ያበላሸ ቅጽበት በስተመጨረሻም ያው ነፃ ተብሎ የተለቀቀ ነው ተጫዋቹን በዌስትሃም ደስተኛ አይደለም ቢባልም ጥር የዝውውር መስኮት ግን ከመልቀቁ ጋር በተያያዘ ማረጋገጫ የለም ብሏል መረጃው የቤን ጃኮብስ ነው ዛሬ በፉክክር ደረጃ ትልቁ ጨዋታ ነው ኒውካስል ዩናይትድ ከቶትናም የሚያደርጉት ሁለቱ የፕሪሚየር ሊግ ክለቦች በካራቦ ካፕ ጨዋታ ያደርጋሉ ከዛ በፊት ግን የተወሰኑ አጫጭር መረጃዎችን እናንሳ በቶትናም በኩል የሚጠበቁ ተጫዋቾች አሉ ለአብነት ያክል ጆ ፓሊኒያ በፕሪሚየር ሊጉ 39 ታክሎችን በመፈጸም ቀዳሚው የፕሪሚየር ሊግ ተጫዋች ነው ከዛ ውጪ እንደ ታሪክ ሚቼል ያለ የፓላሱ 2ኛ የአርሰናሉ ዩሊያን ቲምበር 3ኛ ሞይሰስ ካይሴዶ 4ኛ ሲያን ሎንግስታፍ 5ኛ ታይለር አዳምስ 6ኛ ጄደን ቦግል 7ኛ ዳንኤል ሙኒስ 8ኛ ጄምስ ጋርነር 9ኛ እንደዚሁም ኤሊዮት አንደርሰን 10ኛ ደረጃ ላይ ተቀምጧል በርካታ ታክሎችን በፕሪሚየር ሊግ በመፈጸም
ግን የጆ ፓሊናን የሚስተካከል የለም 39 ደርሷል ትልቁ ተጫዋች ሆኗል በርግጥ በፉልሃም ቤት ልምድ ያለው ለፕሪሚየር ሊግ እንግዲህ ያልሆነ በባየር ሙኒክ ሄዶ በቂ መጫወቻ ደቂቃ ሳያገኝ ሲቀር ወደ ቶትናም የመጣ ተጫዋች እንደሆነ ይታወቃል ግን በጅማሮ ደረጃ ለፕሪሚየር ሊግ አዲስ አለመሆኑን በደንብ እያሳየ ይገኛል አንድም ተጫዋች በአውሮፓ አምስት ታላላቅ ሊጎች የኩዱስን ያክል ስኬታማ ድሪብል እስከዚህ ሳምንት ድረስ የፈጸመ የለም 32 ደርሷል በጣም ስኬታማ የሚባል ድሪብለር ነው በዌስትሃም ይሄንን አሳይቶናል አሁን በቶትናም ቤትም ያንኑ እየተመለከተ እንገኛለን በዚህ ሳምንት ከነበረው ቁጥር ጋር ተደምሮ በኩዱስ በኩል 32 ደርሷል በአውሮፓ ይህ ትልቁ ቁጥር ነው ዛሬ በእንግሊዝ ከሚሳተፉ ክለቦች ውስጥ በጥሎ ማለፍ ኒውካስል ከቶትናም በካራቦ ካፕ የሚጠበቀው ጨዋታ ነው ምሽት 5 ሰዓት ሲል ይጀምራል ጨዋታው በኒውካስል ዩናይትድ በኩል ባለፉት 13 ጨዋታ 6 ድል 3 አቻ 4 ሽንፈት በቶትናም በኩል ባለፉት ወደ 13 ጨዋታዎች አካባቢ 7ቱ ድል ናቸው 14 ጨዋታ አካባቢ 7ቱ ድል ናቸው 5ቱ አቻ 2 ጊዜ ብቻ ነው ቶትናም በዚያ መሽንፈት ያስተናገደው በኒውካስል ዩናይትድ በኩል ባለፉት 5 ጨዋታ 4 ድል 1 ሽንፈት በቶትናም በኩል ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት በርስ በርስ ግንኙነታቸው ሁለቱ ክለቦች ቶትናም 73 ጊዜ ረቷል ኒውካስል 63 ጊዜ 36 ጊዜ አቻ ነው የተለያዩት የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ኒውካስል 2 ያሸንፏል 2 ጊዜ አቻ ወጥቷል የዛሬው ጥሎ ማለፍ ጨዋታ ምሽት 5 ሰዓት ሲል ይጀምራል ቀድመ መልካታችሁን ማድረስ ትችላላችሁ ማንቸስተር ሲቲ ለሮድሪ ከጥር በፊት አዲስ ኮንትራት ጉዳይ ላይ ውይይት ያደርጋል ተብሏል ሲቲ ከ12 ወራት በላይ ከሮድሪና ተወካዮቹ ጋር ሲነጋገር ቆይቷል የሚለው ዘገባው ተጫዋቹ በሲቲ ቤት እስከ 27 የሚያቆይ ኮንትራት አለው ስፔን አማካይ በጡንቻ ጉዳት ምክንያት ያለፉትን 2 ጨዋታዎች አመልጦት ነበረ አሁን ተመልሷል ያው ለጨዋታ ዝግጁ ባይሆንም በመጪዎቹ ቀናት ቦሩሲያ ዶርትመንድ በርነሞዝና ሊቨርፑልን ይገጥማል በዛ ጨዋታ ላይ ግን የመገኘት እድል ይኖራል ተብሏል የዝውውር መስኮቱ ከመዘጋቱ በፊት በሪያል ማድሪድ ክትትል ሲደረግበት የነበረው የ29 ዓመት ተጫዋች በመጨረሻ ሲቲ እንደማይሸጠው ከታወቀ በኋላ አሁን ኮንትራቱን በማራዘም ጉዳይ ላይ ውይይት ያደርጋሉ ተብሏል ወይም እስከ 2027 ክለቡን እንዳይለቅ በሚል ነው ሮድሪ ለጋርዲዮላ ወሳኝ ተጫዋች ነው 2024 የባሎን ዶር አሸናፊው ክለቡን ከተቀላቀለ በኋላ 270 በላይ ጨዋታዎችን አድርጎ ከክለቡ ጋር ፕሪሚየር ሊግን ለአራቴ ሻምፒዮንስ ሊግን አንድ ጊዜ ማሳካቱ የሚዘነጋ አይደለም ለየት ያለ መረጃ በሲቲ ያለን ሃላንድ ብለን ማን እንላለን የሚል መረጃ መግቢያችን ላይ ያስተዋውቀናችሁ ነበረ በነገራችን ላይ በሲቲ ከፍተኛው ግብ አስቆጣሪ ሃላንድ ነው 11 አለው ቀጥሎ ለሲቲ በርካታ ግብ ያስቆጠረ ሲቲ ተጫዋች አይደለም ማክሲ ኤስቴቭ ነው የበርንሌው ተጫዋች ነው ያውም በአንድ ጨዋታ ሁለቴ ራሱ ላይ አስቆጠረ ስለዚህ ለሲቲ በዚህ ዓመት ብዙ ግብ ያስቆጠረው ሃላንድ አንደኛ ነው በ11 ግብ ማክሲም ኤስቴቭ የበርንሌው ተጫዋች ለሲቲ 2 ግቦችን በራሱ ላይ አስቆጥሮ ለሲቲ በርካታ ግብ ያስቆጠረው ሁለተኛው ተጫዋች ነው ከዛ ቀሪዎቹስ ግቦች ካላችሁን ታይጃኒ ራይንደርስ ፊል ፎደን ማቲያስ ኑኔስና ሪያን ቸርኪ አንዳንድ ግቦችን አስቆጥሯል ሃላንድ በዚህን ያክል ደረጃ ሲቲ ቤት ሩቅ የሆነ ተጫዋች ሆኗል የቡድኑ ቁልፍ ተጫዋች ነው ዛሬ ግን ከስዋንሲ ሲቲ ጋር በሚደረገው ጨዋታ በተጠባባቂ ወንበር ወይም ደግሞ ሙሉ ለሙሉ ከስብስብ ውጭ ይደረጋል ተብሎ ይጠበቃል ፔፕ ጋርዲዮላ ከቡድን ዜናም ጋር በተያያዘ የመጨረሻ ውሳኔያችንን ጨዋታው ሲደርስ ፊት በሚያደርጉ ተጫዋቾቻችን ላይ ይወሰናል ብለዋል ግን በርካቶችን ሊያሳርፉ እንደሚችሉ ይጠበቃል ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጋርዲዮላ መግለጫ ላይ ሪያን አይት ኑሪ በሲቲ በኩል ለጨዋታ ዝግጁ መሆኑ እየተነገረ ነው ምናልባት ከተጠቀሙት ዛሬ የምንመለከተው ይሆናል ስዋንሲ ሲቲ swansea.com ስቴዲየም ላይ ዛሬ ጨዋታቸውን የሚያደርጉ ይሆናል ስዋንሲ ሲቲ ከማንቸስተር ሲቲ ምሽት 4:45 ደቂቃ ሲል ጨዋታው ይጀምራል በስዋንሲ ሲቲ በኩል ባለፉት ወደ 15 የሚጠጉ ጨዋታዎች ላይ 6 ድል 5 አቻ 4 ሽንፈት በማንቸስተር ሲቲ በኩል ካለፉት 13 ጨዋታ 8 ድል 2 አቻ 3 ሽንፈት ያጋጠመው ቡድን ነው በባለሜዳው ስዋንሲ ሲቲ በኩል ባለፉት የመጨረሻ 5 ጨዋታ 2 ድል 2 ሽንፈት 1 አቻ በማንቸስተር ሲቲ በኩል ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟቸዋል በርስ በርስ ግንኙነት ሲቲ 26 ጊዜ ስዋንሲን ረቷል ስዋንሲ 7 ጊዜ ብቻ ነው ሲቲን ረተው 4 ጊዜ አቻውተዋል በመጨረሻ 4 ግንኙነታቸው ነጥለን ብንመለከት ሲቲ የበላይ ነው 4ቱንም ረቷል 3-1 3-2 5-0 እና 4-0 ዛሬ ምሽት 4:45 የሚጀምረውን ጨዋታ ማን በበላይነት ይወጣል ቀድመ ገመታችሁን አድርሱን
ትላንት ሁለት ጥያቄ መጥቶልን ነበር ሁለቱም ከዋንጫ ጋር የተያዙ አንዱ ከሲቲ አንዱ ከአርሰናል ነው ስለዚህ የሲቲን በዚህኛው ሰዓት እናንሳው ለመሆኑ ሲቲ በአዲሱ ባለቤት ሼክ መንሱር ቢን ዛይድ አልናሂም ከገባ ወይ በሳቸው ቁጥጥር ስር ከገባ በኋላ ስንት የፕሪሚየር ሊግ ዋንጫን አነሳ የሚል ጥያቄ መጥቶልን ነበር በሐሳብ መስጫ ሳጥናችን ላይ እሳቸው 28 ላይ ነው ቡድኑን ጠቅልለው ያዙት ሼክ መንሱር ቢን ዛይድ አልናሂኒ ቡድኑን ከያዙት በኋላ ሲቲ 8 የፕሪሚየር ሊግ ዋንጫዎችን አሳክቷል ወደ ቤተሰቦቻችን ፕሪሚየር ሊግ ዋንጫዎች ወይም ደግሞ በፕሪሚየር ሊግ ተብሎ መጠራት ከጀመረ ጊዜ ጀምሮ ሲቲ ዋንጫ ያነሳው በሳቸው መንበረ ስልጣን ወይም ባለቤትነት ዘመን ነበር ማለት ነው ሲቲ በፕሪሚየር ሊግ 10 ዋንጫ ነው ያነሳው ከዚህ 10 ዋንጫ ውስጥ በአዲሱ ፕሪሚየር ሊግ ተብሎ መጠራት ከጀመረ በኋላ ግን በሳቸው ዘመን ነው ሁሉም ዋንጫ የተነሳው ጥያቄ ስለመጣልን በዚሁ ምላሽ እንስጥ ብለን ነው ያርሰናልን በአርሰናል የመረጃ ሳጠብቁን ቸልሲን በተመለከተ ዳኒ ሜርፊ ሐሳቡን አጋርቷል አንድ ቡድን ሁሉ ጊዜም ልምድ ያስፈልገዋል በቸልሲ ውስጥ ደግሞ አደጋ የሆነው ነገር ልምድ የሌላቸው ተከላካዮች ናቸው ብሏል አንድ ቡድን ዋንጫ ማንሳት ካፈለገም በመከላከል ስፍራው ላይ ትልቅ ልምድ ያለው ቢያንስ አንድ ተጫዋች ቡድኑን የሚመራ ያስፈልጋል ሌሎቹ ወጣት ቢሆኑም ያ ተጫዋች ይመራቸዋል በቸልሲ ግን ትልቁ ችግር ያ ነው ብሏል ከሰሞኑ እንደ ቶንሲ አድራቢውና ትሮቫቻሎቫ ያሉ ተጫዋቾች አንድ ተጫዋችን ኳስ መንጠቅ ተስኗቸው ግብ እስኪቆጠር የተከላከሉበት መንገድ በብዙ ሲያስተቻቸው ነበር በምስል አስደግፈን በሳምንቱ መጨረሻ በነበረው ሰንደርላንድ ጨዋታ ላይ አድርሰን ነበር ለቸልሲም ደጋፊዎች እናም ዳኒ ሜርፊ በቸልሲ በኩል አንዱ ትልቁ ችግር የመሃል ተከላካይ ልምድ ያለው አለመሆን እንደ ችግራቸው አለው ብሏል ቸልሲያን ይሄን ሐሳብ ትጋሩታላችሁ ወይ መልካታችሁን አድርሱን ኤንዞ ማሬስካ ዛሬ ወደ ሞሊኒክስ የሚመለሰውን ፔድሮ ኔቶን በተመለከተም እሱ በጣም የተለየ ተጫዋች ነው በዛ ላይ በጣም የተረጋጋ ጠንካራ ሰራተኛ ለቡድናችን በጣም ወሳኙ ተጫዋች የሱን ብቃት 100% የምንፈልግ 100% የሚያገለግል በጣም አስደናቂ ተጫዋች ብሏል ተጫዋቹ በፍጹም በብቃት ደረጃን በሜንታሊቲም ወርዶ ያቀም እንደውም እያደገ የመጣ ተጫዋች ነው እሱ ለኛ በጣም ቁልፍ ተጫዋች ነው ዛሬም ለቡድናችን ቁልፍ ይሆናል ብለዋል የቀድሞ ክለቡን ሞሊኒክስ ድረስ ሄዶ ይገጥማል ፔድሮ ኔቶ በካራባኦ ካፕ የጥሎ ማለፍ ጨዋታ ዛሬ ወልቭስ ከቼልሲ በጥሎ ማለፍ ጨዋታ ምሽት 4:45 ሞሊኒክስ ላይ የሚደረግ ጨዋታ ነው ባለሜዳውን ወልቭስ እናንሳ ባለፉት ወደ 11 አካባቢ የሚጠጉ ጨዋታዎች ላይ በወልቭስ በኩል ያሉት ድል ሁለት ናቸው ሁለት ሽንፈት ሁለታቸው ሰባቱን ተሸንፈዋል ወልቭስ እንደውም ከሰሞኑ አንድሬ ሲልቫ በጉዳዩ ላይ ሐሳባቸውን ሲያጋሩ ነበር ደጋፊው አይለየን ብለው በቼልሲ በኩል ካለፉት ካደረጓቸው ወደ 13 ጨዋታዎች አካባቢ ወደ ቤተሰቦቻችን ሰባቱን አሸንፈዋል ሁለታቻ አራት ጨዋታ ደግሞ በቼልሲ በኩል ሽንፈት ያስተናገዱበት ነው በርስ በርስ ግንኙነታቸው ቼልሲ 46 ጊዜ ወልቭስን ረቷል ወልቭስ 42 ጊዜ ቼልሲን ረቷል 30 ጊዜ ባቸው ውጤት ነው ያጠናቀቁት ብዙ የሚፈተነበት ጨዋታ ነው ማለት ነው ከተሸናነፉት ቁጥር ልዩነት አንፃር የመጨረሻ አራት ግንኙነታቸውን ነጥለን ከተመለከትን ቼልሲ 2 ያሸንፏል 6-2 እና 3-1 ወልቭስ 2 ያሸንፏል 4-2 እና 2-1 ስለዚህ በቅርብ ዓመታት ውስጥ የእርስ በርስ ፉክክራቸው ከፍ ያለ ነው ዛሬ ምሽት 4:45 ደቂቃ ሲል ወልቭስ ከቼልሲ ሞሊኒክስ ስቴዲየም ጨዋታ ይደረጋል ቀደም መልከታችሁን አድርሱን አርሰናል በፕሪሚየር ሊጉ በቆሙ ኳሶች ቀዳሚው ቡድን ነው ሊቨርፑል በአውሮፓ ሻምፒዮንስ ሊግ ከቆሙ ኳሶች ቀዳሚው ክለብ ነው ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ሊቨርፑል 2019-20 የፕሪሚየር ሊግ ዋንጫን ሲያነሳም የቆሙ ኳስ በማስቆጠር ንጻሬ ቀርቦበት እንደነበረ ይታወቃል ለመሆኑ በተመሳሳይ ሰዓት በፕሪሚየር ሊጉ ያኔም ከ9 ሳምንት በኋላ አሁንም ከ9 ሳምንት በኋላ በአውሮፓ ሻምፒዮንስ ሊግ ዘንድሮ ቀዳሚ ሆነው ሊቨርፑል ያኔስ ዋንጫውን ባነሳበት ዓመት በፕሪሚየር ሊጉ እንዴት ነበር የሚለውን ካየን በወቅቱ የቆመ ኳስ በማስቆጠር ሊቨርፑል ከፕሪሚየር ሊጉ አንደኛ ነበር አሁንም አርሰናል የቆመ ኳስ በማስቆጠር እስከ 9ኛ ሳምንት በፕሪሚየር ሊጉ አንደኛ ነው በወቅቱ ሊቨርፑልን ለየት የሚያደርገው በክፍት ጨዋታ ግብ በማስቆጠር ሁለተኛ ደረጃ ነበር አርሰናል ዘንድሮ 17ኛ ነው ምናልባት ትልቁ ልዩነት ተደርጎ ሊወሰድ የሚችለው ያ ነው ግን በአመቱ መጨረሻ ላይ አርሰናል ይሄንን የ100ኛ ልዩነት ከቆመ ኳስና ከክፍት ጨዋታ በስንት ያጠባዋል ወይም ይሰፋል የሚል ይጠበቃል ሊቨርፑል ግን በወቅቱ እንደዚህ አይነት ቁጥር ነበረው ዘንድሮ ግን ሊቨርፑል በአውሮፓ ሻምፒዮንስ ሊግ የቆመ ኳስ የማስቆጠር ንጻሬ ከሁሉም ቀዳሚ ነው የሊቨርፑል ቦርድ ባለቤት አሁንም በስሎት ላይ እምነት እንዳላቸውና አራት ተከታታይ ጨዋታ እንዲሁ በፕሪሚየር ሊጉ ቢሸነፉም ነገር ግን በሳቸው ላይ ያላቸው እምነት እንዳልቀነሰና ከሳቸው ጋር በተያያዘ
በሰሞኑ ውጤት ምንም አይነት የቦርድ ተቃውሞ ወይም ግምገማ አልደረሰባቸው ይላል ፋብሪዚዮ ሮማኖ ዘገባ። ስለዚህ ምንም አይነት ጫና የለም ተብሏል። ከሊቨርፑል ጋር በተያያዘ ግን አንድ መረጃ እናንሳ። ቅድም የእግር ኳስ ማህበሩ ቦርድ የእጅ ውርወራ የሚወረወርበትን ሰከንድ ግብ ጠባቂ የቆመ ኳስ የሚጀምርበትና በእጁ ያዘውን ኳስ የሚጀምርበት ሰከንድ እንዲሁም ቢጫ ካርድ ዳግም ይታይ ብለን ነበር። አንዱ ማሳያ ሊቨርፑል ከብሬንትፎርድ ባረጉት ጨዋታ ላይ ብሬንትፎርዶች 10 ረጃጅም የእጅ ውርወራዎችን ለመወርወር በአጠቃላይ 9 ደቂቃ ከ18 ሰከንድ ፈይቶባቸዋል። ይህ ማለት በየአንድ ረጃጅም ኳስ እስከ 55.8 ሰከንዶችን ያባክኑ ነበር እንደማለት ነው። ያም ነው አንዱ የእጅ ውርወራ ሰዓት መግደያ ነውና ሰከንድ ይያዝለት እየተባለ የሚገኘው። በዚህ ውድድር ዘመን በፕሪሚየር ሊጉ ፓላስን ገጥመናል እና በዛ ግጥሚያ የተገኘ ውጤት እኛ የጠበቅነው አልነበረም ይላሉ የሊቨርፑሉ አለቃ አርኔ ስሎት። ለውጤቱም ፓላስ አድናቆት አለኝ ያሉት አሰልጣኙ የማሸነፊያ ጎላቸው በጣም ዘግይቶ ነበር፣ ቢሆንም ለኛ አስቸጋሪ የመጀመሪያ አጋማሽ እንዳሳለፈን ይታወቃል ብለዋል። ስለዚህ ሊያስከትሉ የሚችሉት ነገሮች ብቻ ማወቅ ሳይሆን እስከ መጨረሻው ደቂቃ ድረስ መፋለም ግድ ይለናል ብለዋል። እሳቸው በኩል ጋዜጣዊ መግለጫውን ከሰጡ በኋላ ቡድናቸው በደንብ ልምምድ ማድረግና አሪፍ አቋም ሊኖረው እንደሚገባ አንስተው በፓላሱ ጨዋታ ላይ ወደ ቀልባችን የምንመለስበት ብለዋል። ተከታታይ ሽንፈቶች በሊቨርፑል በኩል እያየን ነው። ዛሬ በጣም ወሳኙ ጨዋታ ሲደረግ ቡድኑ ወደ ድል ይመለሳሉ የሚለው በትልቁ ይጠበቃል። ጨዋታው ጥሩ የሚባለው ዜና አንፊልድ ሮድ ስቴዲየም ላይ ነው የሚደረገው ለሊቨርፑል ከፓላስ ምሽት 4:45 ጨዋታ ይጀምራል። ባለፉት 14 ጨዋታ ሊቨርፑል 8 ድል 1 አቻ 5 ሽንፈት ናቸው። በክሪስታል ፓላስ በኩል ባለፉት ወደ 15 የሚጠጉ ጨዋታዎች 5 ድል 7 አቻ 3 ሽንፈት አስተናግደዋል። ሊቨርፑል በመጨረሻ 5 ጨዋታ 1 ድል ብቻ ነው ያለው፣ ቀሪ 4ቱን ተሸንፏል። በፓላስም በኩል 1 ድል ብቻ ነው ያለው፣ ግን ተጨማሪ 1 አቻና 3 ሽንፈት ገጥሞታል። በእርስ በርስ ግንኙነት ሊቨርፑል 36 ጊዜ ረቶታል ፓላስ 16 ጊዜ ረቷል ሊቨርፑልን 13 ጊዜ አቻውቷል። የመጨረሻ 4 ግንኙነት ነጥለን ካየን ፓላስ አንዴ ሊቨርፑል አንዴ 2 ጊዜ ደግሞ ባቻ ውጤት አጠናቋል። ዛሬ ምሽት 4:45 በአንፊልድ ሮድ ስቴዲየም የሚደረገውን ጨዋታ ማን ይወጣዋል በበላይነት ቅድመ መልከታችሁን አድርሱን። በሐሳብ መስጫ ሳጥናችን ላይ ከመጡልን ጥያቄዎች ውስጥ ውድ ቤተሰቦቻችን የፕሪሚየር ሊግ ዋንጫን አርሰናል ለምን ያክል ጊዜ አነሳው በአዲሱ ፎርማት የሚል ጥያቄ መጥቶልን ነበረ። በአርሰናል በኩል በነገራችን ላይ በአዲሱ ፎርማት ዋንጫውን ያነሳው 1997 98 እና 2003-4 ኢንቪንሲብል ዋንጫ ብቻ ነው የሚጠቀሰው። ስለዚህ አርሰናል ፕሪሚየር ሊግ ተብሎ መጠራት ከጀመረ ጊዜ ጀምሮ ያነሳቸው ዋንጫ ብዛት በፕሪሚየር ሊግ 3 ብቻ ናቸው። ጥያቄ ስለመጣለን ነው። እንደ አጠቃላይ ግን በፕሪሚየር ሊግ ከ1992 በኋላ ፕሪሚየር ሊግ ከተባለ በኋላ ዩናይትድ 13 ዋንጫ፣ ሲቲ 8፣ ቼልሲ 5፣ አርሰናል 3፣ ሊቨርፑል 2፣ ብላክበርን ሮቨርስ 1፣ ሌስተር ሲቲ 1 እያለ ይቀጥላል። በአርሰናል በኩል እንግዲህ በአጠቃላይ 3 ዋንጫዎችን ከ1992 በኋላ አንስቷል። 97 98 2002 2001 እና 2003 2004። ስለዚህ የአርሰናል ድምር ዋንጫ በፕሪሚየር ሊግ ተብሎ ከመጠራት ከጀመረ በኋላ 3 ነው። እንደ አጠቃላይ ግን አርሰናል በፕሪሚየር ሊግ ዋንጫ ያለው ብዛት በሁሉም በቀድሞ ፎርማቱም በአሁኑ በ1992 በኋላ ባለው ፎርማት ከደመር ነው 13 የፕሪሚየር ሊግ ዋንጫዎች እንዳጠቃላይ በመያዝ በፕሪሚየር ሊግ ደግሞ 3ኛው ቡድን ያደርገዋል። የአድማጭ ተመልካቾቻችን ጥያቄ ስለነበረ ምላሽ ሰጥተን እንጀምር ብለን ነው የአርሰናልን መረጃ። ማይክል አርቴታ ሌሎች ቡድኖች በቆሙ ኳስ አርሰናልን ለመምሰል እየሞከሩ ነው ተብለው ተጠይቀው ነበረ። አርቴታ በሌሎች ዲፓርትመንቶች ላይም ብዙ ነገሮችን እየሰራ ነው፣ ሌሎች ቡድኖችም በነዛ ነገሮች ላይ ተመስርተው እየሰሩ ነው ብዬ አስባለሁ። እኛ በአውሮፓ ካሉ ሌሎች ቡድኖች ጋር ተመሳይ ነገሮች እንጋራለን። የራስን ቡድን ሊጠቀም የሚችል ነገር እስካገኘ ድረስ መጠቀም ያንተ ድርሻ ነው ብሏል። ስለዚህ ከኛ ጥሩ ነው ያሉትን መማር ይችላሉ፣ እኛም ከሌሎች ቡድኖች ጥሩ ነው ያልነውን ነገር እየተማርን እንቀጥላለን ብለዋል ማይክል አርቴታ። አርሰናል የሆነ ነገር ሲያደርግ በማህበራዊ ሚዲያ እየገዘፈ ነው ተብሎ ስም ወይም ጫና ውስጥ እየገባ ነው ወይ ተብሎ ተጠይቆ ነበረ።
ምናልባት ይህ እውነት ሊሆን ይችላል እንደዚህ ያለ ትልቅ ክለብ ስትሆን ብዙ ጫጫታዎች ይፈጠራሉ ነገር ግን ይህ ማለት ሰዎች ለኛ ትኩረት እየሰጡ ነው ማለት ነው ታሪካችንን እናውቃለን እና በሚዲያው ላይ ያሉ ጫናዎችን ብንረዳም ነገር ግን እኛ የራሳችን አላማና እቅዳለን በዛ መሰረት እንቀጥላለን ብለዋል እንዴት በመከላከል ጠንካራ መሆን ይቻላል የተባሉት ማይክል አርቴታ ከጥቂት ቀናት በፊት ጎል ሳይቆጠረብን መውጣት ላይ የተከላካዮች ግንኙነት የተከላካዮች አብሮ መስራት በማጥቃትም አብሮ መስራትን አጠናክረን ቀጥለናል ትልልቅ ዋንጫዎችን ለማሸነፍ ማድረግ ያሉብን ነገሮች ውስጥ አንደኛው ቡድኑ ግብ እንዳይቆጠርበት ማድረግ ነው ያም ጠቅሞናል እየሰራንበት ነው ብለዋል በመከላከል ረገድ የዘንድሮ አርሰናል ከሌሎቹ አርሰናሎች ሁሉ ከዚህ በፊት ስኬታማ ከነበሩት አርሰናሎች ሁሉ በጣም የተሻለ ጊዜን እያሳለፈ ነው በዋንጫ ደረጃ አመቱ መጨረሻ ላይ ይገመገማል በቁጥር ደረጃ ግን ዘንድሮ በጣም ትልቅ የሚባለውን የቡድን ጥንካሬ በአርሰናል በኩል እያየን እንገኛለን በቅድመ ውድድር አመት ዝግጅት ላይ ምርጡ ተጫዋች ነበር ብለዋል አርቴታ ቤን ዋይትን በነገራችን ላይ ለቤን ዋይት ብዙ ጊዜ ፈተና ከሚሆኑ ተጫዋቾች ሚቱማ ነው በዛሬው ጨዋታ ግን ሚቱማ አይኖርም ራሱ ስለመሰለፉ 100% እርግጥ አይደለም በርግጥ ቤን ዋይት ማይክል አርቴታ በትላንትናው ጋዜጣዊ መግለጫ ቤን ዋይት ለእንግሊዝ የዓለም ዋንጫ ቡድን መመረጥ ከፈለገና ቱሄል እሱን ለመምረጥ ዝግጁ ከሆነ በቂ ደቂቃዎችን እንሰጠዋለን ብለዋል ዩሊያን ቲምበር በቦታው ላይ አሁን ትክክለኛው ሰው መሆኑ ይታወቃል ግን ማይክል አርቴታ ለቤን ዋይት እድል ሰጣለው ብለዋል በአርሰናል በኩል ዊሊያም ሳሊባና ማርቲኔሊ ዛሬ በጉዳት የሉም ራይስ ካላፊዮሪና እንደዚሁም ሳካ በዛሬው ጨዋታ ላይ ከጉዳት ነፃ ሆነው እንደሚገኙ ማይክል አርቴታ አረጋግጧል ማይክል አርቴታ ብዙና ረጅም ጊዜ ካስቆጠርናቸው ውድድሮች ውስጥ ካራባኦ ካፕ አንዱ ነውና በዛ ጨዋታ ላይ ተዘጋጅተናል ሲሉም ተደምጠዋል ማይክል አርቴታ አሁን ከተፎካካሪዎች አንፃር እንዲሁም ከሚዲያው ጫና አንፃር እኛ የምንፈልገው ዋንጫ ስለሆነ እሱ ላይ ብቻ ነው ትኩረት የምናደርገው ብሏል ከዛ ውጪ ከማክስ ዶማን ጋር እድገት ጋር በተያያዘ ጥያቄ ቀርቦላቸው ነበረ በየቀኑ አብሮን ቢኖር በእኛ በኩል በጣም ደስተኞች ነን ነገር ግን በስልጣና የሚያደርገውን ነገር ብታዩ እሱ ሁሌ መጫወት አለበት ትላላችሁ በህይወቴ ውስጥ የሚመለከታቸው አስደናቂ ነገሮች ውስጥ አንደኛው እንደዚህ ነው ወጣት ተጫዋች ነው ነገር ግን ብዙ ጫናዎችን መቋቋም የሚችልበት እድሜ ላይ አይደለም ዶማን ከኛ ጋር ለረጅም ዓመታት እንደሚቆይ ያስባለሁ ከጥቂት ጊዜያት በኋላ ዶማን በሜዳ ላይ ሲጫወት ካላየው እኔ ማየት አልችልም ነበር እንደማለት ነው ትላለ ብሏል ጋዜጠኛው ስለዚህ በቅርብ ጊዜያት ሲጫወት ታዩታላችሁ በምርጥ ብቃት ላይ ይገኛል ግን ጫናዎች እንዳያድሩበት ተጫዋቹን እንዲሁም ልምድ በደንብ እንዲያካበት በአካዳሚ ቡድን ውስጥ እያጫወቱት ይገኛሉ በታችኛው ቡድን ከ1 ዓመት በታች እዛ ይገኛል በእርግጠኝነት በጥቂት ጊዜያት ውስጥ በዋናው ቡድን ታዩታላችሁ ብለዋል በቡድን ዜና በቪክተር ዮኬሬሽ በኩል ሁሉን ነገር ትቶ ነው የመጣው ስፖርቲንግ ሊዝበን በአመት 36 ሚሊዮን ዩሮ አካባቢ የሚያገኝበትን ሂሳብ ትቶ አርሰናል በአመት 12 ሚሊዮን ዩሮ አካባቢ ብቻ ነው የሚያገኘው ተጫዋቹ ግን አሁንም በማይክል አርቴታ በኩል ቅሬታ እንዲነሳባቸው አድርጓል ይኸውም ተጫዋቹ እያስቆጠረ ካለው የግብ መጠን ካምናው በብዙ መሽቆልቆል የአርሰናል የጨዋታ ስታይል እንደ ምክንያት እየተጠቀሰ እንደሆነ ይታወቃል ምናልባት በዛሬው ጨዋታ ላይ ለተጫዋቹ እንግዲህ መነቃቃት እድል ሊሰጡት ይችላሉ ተብሎ ይታሰባል አርሰናል በቀጣይ ከዛሬው ካራባኦ ካፕ ውጪ በፕሪሚየር ሊግ በጣም ትልልቅ ጨዋታዎች ይጠብቁታል በርንሌን ከሜዳ ውጪ ሰንደርላንድን ከሜዳ ውጪ ቶትናምን በሜዳው እንዲሁ ቼልሲን ከሜዳ ውጪ ብሬንትፎርድን በሜዳው አስቶን ቪላን ከሜዳ ውጪ ይገጥማል እንዳጠቃላይ ከሚቀጥሉ 6 ጨዋታ አርሰናል በሜዳው የሚያደርገው 2 ጨዋታ ብቻ ነው ቀሪ 4 ጨዋታዎችን ከሜዳ ውጪ ያደርጋል ይህ ለአርሰናል በጣም ፈታኙ ጊዜ ይሆናል በእርግጥ አብዛኞቹ ጨዋታዎች የሚደረጉት ከኢንተርናሽናል ብሬክ በኋላ ነው አርሰናል ከብራይተን ኤንድ ሆቭ አልቢዮን ዛሬ ምሽት 4:45 ደቂቃ ጀምሮ በኤምሬትስ ጨዋታው ይደረጋል አርሰናል ባለፉት ወደ 13 የሚጠጉ ጨዋታዎች 11 ድል ናቸው አንድ ሽንፈት ገጥሞታል በብራይተን ኤንድ ሆቭ አልቢዮን በኩል ባለፉት ወደ 11 የሚጠጉ ጨዋታዎች 11 አካባቢ ጨዋታ ደርሷል ብራይተን ከነኙ ውስጥ 5ቱን አሸንፏል በ3ቱ አቻውቶ በ3ቱ ሽንፈት ገጥሞታል በባለሜዳው አርሰናል በኩል ያለፉት 5 ጨዋታ 5ቱን በድል የተጠናቀቁ ናቸው በባለፉት 5 ጨዋታ አርሰናል አንድም ግብ አልተቆጠረበትም በብራይተን ኤንድ ሆቭ አልቢዮን በኩል ባለፉት 5 ጨዋታ 4 ውስጥ ነጥብ አግኝቷል 3ቱን አሸንፎ አንድ አቻውቶ አንድ ሽንፈት ብቻ ነው የገጠመው በዩናይትድ በርስ ግንኙነት አርሰናል 15 ያሸንፏል ብራይተን 8 7 ያቻውቷል የመጨረሻ አራት ግንኙነት ነጠለን ከተመለከተን አርሰናል 2 ያሸንፏል 3-0 እና 2-0 ሁለት ጊዜ ደግሞ 1-1 በሆናቸው ውጤት ጨዋታቸውን አጠናቋል ማን በበላይነት ጨዋታውን ይወጣዋል ዛሬ ምሽት 4:45 ሲል ጨዋታው ይደረጋል ቅድመ ግምታችሁን አድርሱን
ዩናይትድ ተጫዋቾች ከሳምንት የጨዋታ ኮከብ ከሳምንት ድል አድራጊ ከሳምንት የሳምንቱ ምርጥ ተጫዋች ተብለው ተመርጠዋል። ትላንት ምሽት ለዩናይትድ ደጋፊዎች ብራያን ቤሞ የሳምንቱ ምርጥ ተጫዋች ነው ብለን ነግረናችሁ ነበር። ስለዚህ ለቃል ስፖርት ዩቲዩብ ቻናል የብራያን ቤሞ የሳምንቱ ኮከብ ተጫዋች ተብሎ መመረጥ የዛሬ ዜና ሳይሆን የትላንትና ማለትም የማክሰኞ ምሽት ዜናችን ነበር ማለት ነው። ዛሬ ልንነግራችሁ የወደድነው ውድ ቤተሰቦቻችን ሃሪ ማጓየርም በ8ኛ ሳምንት የሳምንቱ ምርጥ ተጫዋች ነበር። የብራያን ቤሞም የሳምንቱ ምርጥ ተጫዋች ተብሏል። ስለዚህ የዩናይትድ ተጫዋቾች ከሳምንት የሳምንቱ ምርጥ ተብለዋል። ዩናይትድም እንደ ቡድን ከሳምንት ተሻሽሏል። ሊቨርፑልን በዚህ ሳምንት ደግሞ ብራይተንን ባሸነፈበት ጨዋታ ላይ ተጫዋቾቹ የሳምንቱ ምርጥ ተብለዋል። ትላንትና ኤሪክ ቴን ሃግ ከተሰናበተ 1 ዓመት ሆነው። የማንቸስተር ዩናይትድ ሽግግር እንዴት አገኛችሁት? ከቴን ሃግ ወደ ሩበን አሞሪም የሚል ጥያቄ አቅርበን ነበረ። በርካቶች ያው የሩበን አሞሪም ዘመን መርጠዋል፣ ግን የቴን ሃግም ቀላል የሚባል አይደለም። ለማንኛውም ቴን ሃግን ባለፈው የውድድር ዓመት እንዳጠቃላይ 9 ጨዋታዎችን ካደረጉ በኋላ 9 ሳምንት ላይ ቴን ሃግ ለዩናይትድ 9 ሳምንት ላይ ሩበን አሞሪም ለዩናይትድ እንዴት ያለ ጊዜ ነው ያሳለፉት የሚለው እና በአምና በኩል 3 ጨዋታ አሸንፏል ቡድናቸው የቴን ሃግ። ዘንድሮ ግን 5 ደርሷል። አምና ቴን ሃግ 8 ጎል አስቆጠረ፣ ዘንድሮ ግን ቡድኑ 15 አስቆጥሯል። አምና ቴን ሃግ 11 ተቆጠረበት፣ ዘንድሮ 14 ተቆጥሯል። ምናልባት መጥፎ የሚባለው ቁጥር ይሄኛው ነው። ግብ የማስቆጠር ንጻሬ አምና 14.8% ነበር፣ አሁን ግን ወደ 16.7% አድጓል። ግብ የሙከራ የማስተናገድ አደገኛውን ዘንድሮ ወደ 13.9 ዝቅ ብሏል። አምና ግን 15.4% ነው። በኳስ ቁጥጥር አምና 52.9% ነው፣ ዘንድሮ ወደ 50% አካባቢ ነው። በንጻሬ ደረጃ ካየ ነው የሩበን አሞሪም የመጀመሪያ 9 ጨዋታ ከኤሪክ ቴን ሃግ ያምነው የመጀመሪያ 9 ጨዋታ የተሻለ ነው። ዘንድሮ ዩናይትድን ከፈተኑት ነገሮች ውስጥ አንደኛው የግብ ዕድሎች ብክነት ነበረ። በፕሪሚየር ሊጉ በርካታ የግብ ዕድል ይፈጥራል፣ ግን ደግሞ ይባክናል። በነገራችን ላይ ማንቸስተር ዩናይትድ ዘንድሮ በርካታ ብረት የመለሰበት ኳስ ሆኗል። 7 ኳሶችን ብረት መልሶበታል። በፕሪሚየር ሊጉ ቀዳሚ ነው በርካታ ብረት የመለሰበት ቡድን። ፓላስ 5፣ ኒካስል፣ ሊቨርፑል፣ አርሰናል፣ ወልቭስ እና ሊድስ 4 ነው። ስለዚህ ዩናይትድ ከነኚህ 7 ብረት በመለሰባቸው ኳሶች ቢያንስ ወደ አናት ከዚህም በተሻለ መንገድ ሊጠጋ የሚችልበት እድል አልሆነለትም ማለት ነው። በነገራችን ላይ በዘንድሮ 5ቱ ታላላቅ ሊጎች ውስጥም በኢላማውን የጠበቀ ሙከራ በፕሪሚየር ሊግ ዩናይትድ 45 አለው። የሚበለጠው በአውሮፓ ዙሪያ በባርሴሎና 78፣ በሙኒክ 69፣ በፓሪስ ሰን ዠርሜን 54 ነው። ከዛ ዩናይትድ 45፣ ኢንተር ሚላን 41 ኢላማውን የጠበቀ ሙከራ አድርገዋል። በዚህ ረገድ ዩናይትድ እነኚህን ሁሉ ሙከራ ሲያደርግ ገሚሱን ብረት መልሶበታል። ገሚሱን ግብ ጠባቂ በማንቸስተር ዩናይትድ በኩል የባከኑ ኳሶች ናቸው፣ የተወሰኑት ተቆጥረዋል። በዩናይትድ ግብ ባያስቆጥርም ለብዙ የሚወደሰው ተጫዋች ነው። በነገራችን ላይ ማቲያስ ኩና ታታሪነቱ ተጋድሎ ከቀድሞቹን ኤሪክ ካንቶና፣ ዋይኒ ማርክሩኒ እስከ ንጻሬ የበቃ ተጫዋች ሆኗል። በእርግጥ በተጫዋቾቹ ደረጃ ሳይሆን የተነጻጸረው በጅማሮ ደረጃ እንደ እነሱ መሆን የሚችል አይነት ተጫዋች ተብሎ እየተነጻጸረ ነው። ታጋይነቱ፣ ታታሪነቱ። ለዚህ ደግሞ ብሩኖ ፈርናንዴዝ ተመስግኗል። በተለይም ለተጫዋቹ በቂ ስፔስ እንዲፈጠር በነጻነት እንዲጮትና በቂ ሰርቪስ በመስጠት ብሩኖ ፈርናንዴዝ እየተወደሰ ነው። ልዩ የሚያደርገው ነገር ደግሞ ሁለቱም ፖርቱጊዝ ቋንቋን መናገር ይችላሉ። ያ ደግሞ ብሩኖ ፈርናንዴዝ እና በኩና መካከል ያለውን ተግባቦት ጨምሯል ተብሏል። ብሩኖ ፈርናንዴዝም ማቲያስ ኩናን በማገዝ ረገድና በዚህ ያክል ደረጃ ደምቆ እንዲወጣ ትልቁን ሚና ተወጥቷል ይላል መረጃውን ማን ዩናይትድ በተመለከተ ዘሰን በጻፈው ዘገባ ላይ ነበር። የማንቸስተር ዩናይትድ የቀድሞ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ስለ ወቅቱ ዩናይትድ ኮከብ ብራያን ቤሞ ተጠይቀው ነበረ። በጣም አስደንቆኛል ብሏል። እሳቸው በእኔ ዘመን ካሉ ተጫዋቾች እንደ ሩኒ፣ ሮናልዶ ጋር ተሰልፎ መጫወት የሚችል እሱ በእግር ኳስ ሜዳ ላይም ማንኛውም ነገር ማድረግ የሚችል ተጫዋች ሆኖ ተመልክቻለሁ ብለዋል። ዩናይትድ በሳምንቱ ብራይተንን 4-2 ሲያሸንፍ 2ቱን ግቦች በአስደናቂ ሁኔታ ካስቆጠረ በኋላ የፕሪሚየር ሊጉ የሳምንቱ ምርጥ ግብ እጩ መሆናቸው ይታወቃል። 2ቱም ግቦቹ እጅግ በጣም አስደናቂ የሚባል ጅማሮ በዩናይትድ ቤት አሳይቷል። ከፈራሚዎችም በብዙ እየተወደሰ ነው። ሰር አሌክሳንደር ቻክማን ፈርጉሰንም በእኔ ዘመን በሮናልዶና በሩኒ በነበሩበት ቡድን ውስጥ መሰለፍ የሚችል ብለውታል። ማርከስ ራሽፎርድ ስለ ዩናይትድ ክፉ ሲያወራ አንሰማውም፣ ምንም ጥያቄ የለውም።
ኦሊ ጉናር ሶልሼር በኔ ያሰልጣኝን በተጫዋችነት ዘመን ካሰልጠነጠኑ ውስጥ ምርጡ ነው ብሏል። እሱ ስር ለማንቸስተር ዩናይትድ የተጫወቱት ሁሉ ብትጠይቋቸው ይነግሯቸዋል። ኦሊ ጉናር ሶልሼር ለሁሉ የሚመች ነበር ብሏል። ከሱ ጋር ቡድኑ ምርጥ እግር ኳስ ማሳየት ችሏል። እኔም ለራሴ በክለብ ውስጥ በነዛ ጥሩ ጊዜያት ውስጥ አንዱ ነበርኩኝ። እርሱን ከታላቅ ክብር ጋር ላመሰግነው ፈልጋለሁ። እናም ስለሱ ደግሞ አንድ መጥፎ ቃል እኔ ጋር የለም ብሏል። በእርግጥ ስለ ዩናይትድም ሰምተን አናውቅም መጥፎ ቃልን ንግግር። በነገራችን ላይ በዚሁ አንድ መረጃን ጨምር አንድሬ ኦናናን የቀድሞ ሰውን ካነሳን አንድሬ ኦናና በዚህ ውድድር ዓመት ቱርክ ሱፐር ሊግ በአማካይ በጨዋታ 3.5 ኦልሞስት 4 ግቦችን በጨዋታ እያዳነ ነው። ከዩናይትድ ከወጣ በኋላ የተወሰኑ ቁጥሮቹ ተሻሽለዋል። ምን ትላላችሁ ዩናይትዳውያን? መልከታችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል የሮብ ማለዳ ጥንቅራችን እዚህ ጋር ያብቃ። ጥቂት ቆይተን እንገናኝ። ሰናይ ቀን